ቃላቸውን ሰጥተዋሉ። የሚሰጡ ወይም ደግሞ የሚጠቀሟቸው ነገሮች ምን ምን እንደሆኑ በኋላ ላይ እንግዲህ በማጣራት ተገቢ ከሆነ ለእናንተ ማስተላለፍ ባለብን መንገድ የምናስተላልፍ ይሆናል። እስከዛው ድረስ ግን ውድ ቤተሰቦቼ እነዚህ ወጣቶች እኔ ቤት ውስጥ ለወራቶች እኔ ቤት ውስጥ እንግዲህ ፋይላቸውን ሲያከማቹ እንደነበር የወንጀለኞች መሸሸጊያ የሆነ ቤት እንደነበረኝ እንግዲህ ከነሱ አንደበት ሰምቻለሁ። ታሪኬን እንግዲህ ወደ ገዛ ቤቴ ተመልሼ ራሴን ነፃ የማውጣቱን ስራ የራሄልንም ነፍሰ ገዳይ ደግሞ የምናገኝበት በህግ አይን ተጠርጣሪ ወይም ደግሞ ተፈላጊ ሰው በሆነም የኔን እውነት ይዤ ደግሞ ለህዝብ፣ ለእናት፣ ለአባቷ፣ ለእህቷ፣ ለቤተሰቦቿ ተገቢ የሆነውን ነገር ከወንድሜ ልዑል ጋር ሆነን መደረግ ያለባቸውን ነገሮች በሙሉ እያደረግን እንገኛለን። ውድ ቤተሰቦች እናንተም እስካሁን ድረስ ሀሳብ አስተያየት በመስጠት የምትተባበሩ የምትሆኑት ወንድሞቼ እህቶቼ በሙሉ እግዚአብሔር ያክብርልን፣ በጣም አመሰግናለሁ እላለሁ። ግን እንግዲህ የሚያወሩት ነገር በሙሉ ይሄ እስከሆነ ድረስ እስቲ ይግቡና ሁለታቸውን አንድ ላይ በማስቀመጥ ደግሞ ምንድን ነው ምን ሊሉ ይችላሉ? የዛን ዕለት እንግዲህ እኔ ቤት ውስጥ ተፈጥሮ ስለነበረው ነገር በሙሉ በምን አይነት መንገድ ሊገልጹት ይችላሉ የሚለውን አብረን የምንከታተል ይሆናል።